ሰላም ቤተሰቦች እንደምን አላችሁ? አዳዲስ ነገሮችን ስሰማ ውስጤ ይቃጠለኛል ማለት ነው። አዲስ ነገር በየቀኑ እየሰማውና ያው እየተማርኩ እገኛለሁ። የተሻለ ስራ ቢያንስ ክረምት ላይ እረፍት ካገኘው እሰራለሁ ብዬ ነው የማስበው። አሁን ትምህርት ምናምን ስላለኝ እየተማርኩ ለመስራት ያን ያህል ምቹ አይደለም። ለዛ ክረምት ላይ እሰራለሁ ብዬ ነው ስራውን የወሰንኩት። ስራውን ስሰራ ደግሞ ለእናንተ በቲክቶክም በዩቲዩብም ቀርጬ አሳያችኋለሁ። ስራዎቹ ያው ሁለት አይነት ናቸው። አንዱ በቃ ስራውን እየሰራው አሳያለሁ። እንደውም አሁን እንዲህ ከምናገር ይልቅ እየሰራው አሳያለሁ ብዬ ገምታለሁ። አንድ 3 ሀሳብ አሉኝ። እኔ ከሞከርኩ እሱ ከሰራኝ ያው እኔን ታበረታቱኝና እኔ ጋር ጆይን ታደርጋላችሁ ማለት ነው። ጆይን አድርገን ተያይዘን ደግሞ በየቀኑ አንድ ሰው እኔ ጋር ጆይን የሚያውቀው ሌላ እኔ ማውቀው ሌላ የሁለታችን አይዲያ ሲስማማ ደግሞ ሌላ አዲስ ነገር ሶስተኛ ነገር ይፈጠራል ማለት ነው። እንደዛውም ሌላ ሰው ሲመጣ እኛ ሁለታችን ያለ ሶስተኛ ከመጣ አሁንም አራተኛ ከመጣ አምስተኛ ነገር እንደዚህ እያለ እድገት ይመጣል ማለት ነው። ለዛ አሁን ኢትዮጵያ ውስጥ የሚያስፈልገን ስራ ነው፣ ትምህርት አይደለም። ትምህርት ተማሪ እስከ ጥግ ነው ያወቀው። አንብቧል፣ ተረድቷል። አንብቦ መረዳት ያውቃል። አንብቦ መስራት ያውቃል። አንብቦ ዳይሬክሽን ወይም ማፍ መሄድ ከቻለ አንብቦ ከተማ መዞር ከቻለ ያ ተማሪ ምንም ነገር አልቀረም። ከዚህ በኋላ ለሱ የቀረው ስራና ስራ ብቻ ነው። ይህንን ስራ ስንሰራ እንዴት እንሰራለን? ስራውን የምንሰራው እኛ አሁን እኛ ሀገር ላይ ለኛ ማሽን ምናምን ስለሌለ በእጅ ትንሽ ሊያስቸግረንም ይችላል። ያው ሌላዎች ሲሰሩ ከሰው ሳይማሩ የሚሰሩበት አጋጣሚ የለም መሰለኝ። ያው እኔ ከሰው የተማርኩትን ነው ማድረገው የምሰራው ማለት ነው። ከሰው የተማርነውን ነገር ስለምንሰራ ሁላችንም ዝግጁ ሆነን ማለት ነው። እኔ የሚሰራውን ነገር ለእናንተ ዩቲዩብ ላይም ቲክቶክ ላይም ቀርጬ አሳውቃለሁ ብያችኋለሁ ማለት ነው። ግን ራዕይ ያላችሁ ልጆች ከዛ በፊደል የታሰራችሁት እናንተ መማር የምትፈልጉት ብዙ እውቀት የሚያመነጭ ሲሆን እናንተ ደግሞ መንግስት ፕሮቫይድ ባለማድረጉ ወይም ትምህርት ካልኩለሙ ፕሮቫይድ ባለማድረጉ ምክንያት እናንተ የቀራችሁት። ከዚህ በኋላ ለኛ ዩኒቨርሲቲ ላይ ፊደል የሚያስተምሩ ከሆነ ምንም አይጠቅመንም። እኔ እናቴ ድሮ የሷ ወንድም አርባ ምንጭ ነው ያለው። ከዛ እሷ ስትናገር አርባ ምንጭ ሰው ስልጠና ይሄዳል። ወዴት ነው? ኮሌጅ ዩኒቨርሲቲ የሚባል አለ፣ ስልጠና ይሄዳል ሲባል በቃ ስልጠና ምንድነው ሲባል አንድን እዚህ የተማሩትን ሄደው ምናምን ሰርቶ ነው የሚያዩት፣ እዛ ሰርቶ ነው የሚያዩት ሲባል ሰምቻለሁ። ከዛ በኋላ እኔም ተማርኩና ደረስኩና መጣው ማለት ነው። እኔም እዚህ አርባ ምንጭ ሲመጣ የጠበቀኝ ፊደል ነው። አንደኛ ክላስ ላይ የተማርኩት ፊደል እስከዚህ ድረስ ነው የጠበቀኝ። እኔ እኮ ፊደል ረስቼው አይደለም የመጣሁት። አሁን ለምሳሌ ፊደል ረስቼው አይደለም የመጣሁት። እኔ ደግሞ መጀመሪያ ናቹራል ተማሪ መሆን ሲፈልግ ነበር ሶሻል የሆንኩት ማለት። ለምን ሆንኩት? እንዳጋጣሚ ያው ከአስተማሪ ጋር ጥላቻ ተፈጠረብኝ። በተፈጠረው ጥላቻ ማትስ 52 ከሚስትሪ 54 አስቀመጡኝ። በጥላቻው ምክንያት ማትስና ከሚስትሪ ሲበላሽብኝ ጥዬ ወጣው ማለት ነው። ከዛ እኔ ደግሞ ፊዚክስ፣ ኬሚስትሪ፣ ባዮሎጂ፣ ሂስትሪ፣ ጂኦግራፊ እና የመሳሰሉትን ትምህርቶችን እችላለሁ። እኔ ማልችለው ትምህርት ቢሆን ማትስ ብቻ ነው። ማትስን አላውቅም። እውነቴን ልንገራችሁ፣ ማትስን አላውቅም። ሌላ ትምህርት ሁሉንም እችላለሁ። ከዛ በተረፈ አስተማሪው እንደዚህ ስላስቀመጠ ሶሻል ገባው። ይመስገን ሶሻል ላይ በጣም እችላለሁ። በቃ
ሁለተኛ ተማሪ ነበርኩ፣ ሁለተኛ ደረጃ ማለት ነው። ሁለተኛ ደረጃ እያወጣው እየተማርኩ ነበር። ከዛ እንደውም ብዬ አስጠላኝና ትንሽ ከፋሚሊ ጋር ምናምን ተጣላውና ትምህርቱን ጥዬ ጠላሁትና ትቻለሁ። አጋጣሚ ሆኖ ምናምን በቃ ሳልፈተን ምናምን ስቀር ምናምን ከዛ ያን 11ኛ እንደጨረስኩ 12ኛ ላይ መዋከብ ጀመርኩት። እኔ ከዓላማዬ ስለሳትኩ ደስ አላለኝ። ለዛ መዋከብ ጀመርኩት። ከዛ ሲጨንቀኝ ትምህርቱን ጥዬ ወጣው ማለት ነው። ትምህርቱን ጥዬ ወጣውና ስቆይ ደግሞ ቆጨኝና ከ15 ቀን በኋላ ምናምን ፈረምኩት ምናምን ምን አደረኩ። ከዛ በኋላ ተመልሼ ወደ ትምህርት ቤት መጣሁ። ከመጣሁ በኋላ ትምህርት ቤት ላይ ያው ቆይታው አሪፍ ነው። ትምህርት ቤቱ በጣም ያው ያስተምረናል ምናምን በቃ ትምህርት ቤት ላይ አስተማሪ ጉድለት ነው ችግራችን። አስተማሪ የለም ነው። እኔ የገጠር ልጅ ነኝ። ያበደ ገጠር ከኛ የበታች ገጠር ቢኖር እንኳን የለም ነው የሚለው። ከዛ አስተማሪ ያን ያህል አስተማሪ የለም። ፕሮቫይድ የሚደረገውም ያን ያህል አስተማሪ ነው። አስተማሪ ስለሌለን ደግሞ ያው አስተማሪ ከሌለ መማር የሚባል ነገር የለም። ከዛ እኔ እንደውም ብዬ ምናምን ስዋከብ ፊልም ሳይ ምናምን ሰዓቴን አሳለፍኩና ለኢንትራንስ መጣሁ። ኢንትራንስ አርባ ምንጭ እንደመጣው ስፈተን ያው ፈተናው በጣም ያን ያህል ከባድም አይደለም። ስላላነበብኩ ነው የከበደኝ። ብቻ ጂኦግራፊ 79 ምናምን አመጣው። ግን ማትስን ያው ማትስ አፕቲቱድ ስለማልችል 23 27 ነው ያመጣሁት። አልችልም ነው። ለዛ 23 27 አመጣው። ከዛ በቃ በእነሱ የተነሳ አሁን ኢኮኖሚክስን ያው ያን ያህል ምንም አላነበብኩትም። አመት ሙሉ ስተኛ ነው የነበርኩት። ከዛ አንድ አጋጣሚ የደረሰው ያው ደርሰክ ያ ምናምን የሚባለው ደርሶኝ ያው ከኢንትራንስ ወደኩ ነው በቃ። ከዛ ያው እኔ ከትምህርት ዓለም ወጥቻለሁ ብዬ ስጠብቅ ሪሚዲያል መጣ ምናምን አሉት። እሺ አልኩት። ለመምጣት ያን ያህል ፍቃደኛ አይደለሁትም ምናምን በቃ ያን ያህል ፍቃደኛ አይደለሁትም። ጓደኞቼ ስለመጡ ብቻ መጣሁ። መጥቼም ያው አላነበብኩትም። ቤት ስመላለስ ምናምን አሞኝ ቤት ስመላለስ ነው ጊዜን የፈጀሁት። ከዛ ፈተና ደረሰ፣ ተፈተንኩት። ያው ባላነበብኩት ያው አንድ ጂኦግራፊ ብቻ ነው ያነበብኩት። ከዛ በድጋሚ ጂኦግራፊን አሁንም 80 መጣው። ከዛ ሌላው ሂስትሪ 64 አካባቢ ምናምን አመጣው። እንደዛው አራት ትምህርት ተፈትኜ ያው 200 ማለፊያ ሲሆን ትንሽ እንትን አግኝቼ አለፍኩት። ከዛ እዚህ ዩኒቨርሲቲ አሁንም በድጋሚ አርባ ምንጭ ጆይን አደረኩ። ከዛ አሁን እኔ ልማር የፈለኩት ናቹራል ስለሆነ እስካሁን ድረስ ሙዴ ተቀይሮብኝ አላነብም። ማንበብ የሚባል ነገር ያስጠላኛል። በቃ አሁን እኔ ማየውን ነገር ፕራክቲካሊ መስራት ስለሚወድ ናቹራል ተማሪ መሆን ነው የሚፈልገው። ነገር ግን አልተቻለኝም። ያው በዛ ታች መሰረቱ ስለተበላሸ ማስተካከል አይቻልም። ለዚህ ነው እኔ የሚለው ኢትዮጵያ ትምህርት ሁለቱን አንድ ላይ ያጣመረ መሆን አለበት ብዬ የሚገምተው። ይሄን እኔ የተናገርኩት የራሴ ህይወት ታሪክ በጣም ነው የተበላሸው። አሁን እኔ ከመንገድ እንኳን እንድስት አደረገኝ። አሁን ለምሳሌ ፋሚሊ አያውቅም እኔ ያን ያህል እንትን እንደማረግና እንደማላረግ። ፋሚሊ ዩኒቨርሲቲ ሄዷል ያነባል ምናምን ይላል፣ ጎበዝ ነው ምናምን ይላል። እኔ ግን እኔ ራሴን አውቃለሁ ማንበብ እንዴት እንደሆነ፣ ላይብረሪ እንዴት እንደሚገባ ማላውቀው እኔ ራሴን አውቃለሁ ማለት ነው። ለምን ዓላማዬን እታች ስለሳትኩ። ለዚህ ኢትዮጵያ ትምህርት ሁለቱን ያዋህደ መሆን አለበት። ለምን ተማሪው የሁለቱ ጭንቅላት ሊኖር ይችላል። ሁሉንም ማወቅ ያስፈልጋል፣ ሁሉንም መስራት ያስፈልጋል። አንድ ፖለቲካ ብቻ ከሆነ
ፖለቲካ ምንም አያደርግም። ደግሞ ፈጠራ ስራ ካወቀን እንደውም ፈጠራ ስራ ብቻ ቢሆን ይሻላል ለኔ እንደ ራሴ ማለት ነው። ሌላው አይሆንም ለኔ እንደ ራሴ ማለት ነው። ለዚህ እንደኔ እታች የተጎዳችሁት እስቲ እንደዚህ አይነት ህይወት ታሪክ ካላችሁ ህይወት ታሪካችሁን እስቲ ንገሩና እንሰማለን። በቀጣይ ቪዲዮ እንገናኝ። መልካም ጊዜ መልካም ቆይታ ይሁንላችሁ። ዩቲዩብ ቻናልን ሰብስክራይብ ማድረግ እንዳትረሱ። የተለያየ ስራ ፈጠራ የሚያስተምር ክህሎት የሚያስተምር ኮሌጅ ወይም ትምህርት ቤት ካለ በኮሜንት ላይም ጻፉልኝ፣ እኔንም አግዙልኝ። ከዚህ በኋላ እኔም የምማረው ፊደል መማር አቆመዋለሁ። ከዚህ በኋላ ፕራክቲካሊ አንድ ነገር መስራት እፈልጋለሁ። ከዚህም በተረፈ መልካም ጤናና መልካም ሰላም ይሁንላችሁ። ሁላችሁም መልካም ቀን ይሁንላችሁ። ይመቻችሁ። እኔንም ደግፉኝ። መልካም ጊዜ